የ2018 ፕራይቬት ተፈታኞች እንዲሁም ደግሞ ፕራይቬት ለመፈተን የምትፈልጉ ተማሪዎች ካላችሁ ይህ ቪዲዮ ለእናንተ ነው። ታዳምጡኛላችሁ። መጀመሪያ ይህን ቪዲዮ ሪፖስት፣ ኮፒ ሊንክ እና ሼር በማድረግ ትጀምሩታላችሁ። ፎሎ ማድረግ እንዳትረሱ። የ2018 ዓመተ ምህረት ፕራይቬት መፈተን የምትፈልጉ ተማሪዎች በጣም ብዙ ጥያቄ ጠይቃችሁኛል። ስለዚህ ዛሬ ሙሉ መረጃውን ይዤላችሁ የመጥቻለሁ። እነሆ እኔ በወረቀት ነው መረጃዎቹን ይዤላችሁ መጣው። ከአመዘጋገቡ ጀምሮ እስከ አስፈላጊ ነገሮች በቅደም ተከተል እነግራችኋለሁ ማለት ነው። አመዘጋገቡ ሁለት አይነት አመዘጋገብ ነው የሚኖረው። አንደኛ በኦንላይን ነው። ሁለተኛ ነገር ደግሞ በአካል ትምህርት ቤታችሁ ወይም ደግሞ አቅራቢያችሁ ያለ ትምህርት ቢሮ ሄዳችሁ መመዝገብ ትችላላችሁ። እስካሁን ያ ኦንላይን የምትመዘገቡበት ሊንክ አልወጣም። ምዝገባ ሲጀመር የዛኔ ሊንኩ ይወጣል። እዛ ኦንላይን ላይ ወይም ደግሞ እዛ ዌብሳይታችሁ ላይ ገብታችሁ ትመዘገባላችሁ። በአካል ደግሞ ወይ ትምህርት ቤታችሁ ወይ ደግሞ ትምህርት ቢሮ ሄዳችሁ መመዝገብ ትችላላችሁ ማለት ነው። የመመዝገቢያ ዋጋው 750 ብር ነው። ባለፈው አመትና ከዚህም በፊት ሲመዘገቡ የነበሩ ተማሪዎች በዚህ መልኩ ነበር የሚመዘገቡት። ምናልባት በዚህ አመት ሊጨምርም ሊቀንስም ይችላል። ነገር ግን ይሄንን ከግምት ውስጥ ታስገባላችሁ። የመመዝገቢያ ይኖራችኋል። የሁላችንም ሌላኛው ጥያቄ ቢኖር ምንድነው የምዝገባ ቀን ነው። የምዝገባ ቀናችሁ ሊሆን የሚችለው ከጥር እስከ የካቲት 30 ድረስ ነው። በዚህ ሬንጅ ውስጥ ምናልባት መመዝገብ ትችላላችሁ። ከዚህ ቀደም የነበሩ ተፈታኞች በዚህ ሬንጅ ውስጥ ነበር ወይም ደግሞ በእነዚህ ጊዜያቶች ነበረ ሲመዘገቡ የነበሩት። እንዲሁም ደግሞ እናንተ መዝገባችሁ የሚሆነው 12ኛ ክፍል ዘንድሮ 12ኛ ክፍል ማትሪክ የሚፈተኑ ተማሪዎች ፎርማቸውን ሲሞሉ ወይም ደግሞ ለማትሪክ ፈተና ሲመዘገቡ ከዛን ጊዜ ጀምሮ እናንተ መመዝገብ ትችላላችሁ ማለት ነው። ስለዚህ ምናልባት ከጥር እስከ የካቲት ድረስ ሊሆን ይችላል መዝገባችሁ። ካልሆነም ደግሞ ኦፊሻል የሆነ ነገር ሲወጣ ለእናንተ መጥቻ ያደርሳችኋል። እና ይህንን ፕራይቬት ፈተና ለመፈተን ወይም ፕራይቬት ኤግዛሙን ለመፈተን ምን ያስፈልጋል ካላችሁኝ የናሽናል አይዲ መታወቂያ ያስፈልጋችኋል ወይም ደግሞ ፋይዳ የሚባለው። ሁለተኛ ነገር ደግሞ የ8ኛ ክፍል ሰርቲፊኬት ኦሪጂናሉ እና ፎቶኮፒ ያስፈልጋችኋል። ሁለተኛ ነገር ደግሞ እናንተ 12ኛ ክፍል ተምራችሁ ሪሚዲያል የመጣላችሁ እንዲሁም ደግሞ ያልመጣላችሁ ውጤታችሁን ማሻሻል የምትፈልጉ ተማሪዎች ካላችሁ መመዝገብና መፈተን ትችላላችሁ። የማትሪክ የወደቃችሁበትን ወይም ደግሞ ማትሪክ ያመጣችሁበትን ሰርቲፊኬት ኦሪጂናልና ፎቶኮፒን መያዝ ያስፈልጋል ውጤቱን ለማሻሻል ከሆነ። እንዲሁም ደግሞ ውጤትማ አላሻሻልም ገና ፕራይቬት ተፈታኝ ነኝ አዲስ የምትሉ ከሆነ የ8ኛ ክፍል ብቻ ነው የሚያስፈልጋችሁ። ሌላኛው ነገር ደግሞ ፎቶግራፍ ያስፈልጋችኋል። ክፍያን ቅድም እንደነገርኳችሁ 750 ብር ነው። እንዲሁም ደግሞ ሌላኛው የመጨረሻው መረጃችን የሚሆነው ደግሞ ከሬጉላር ተፈታኞች ጋር ወይም ደግሞ 12ኛ ክፍል ዘንድሮ ከሚፈተኑ ተፈታኞች ጋር የመፈተኛ ቀናችሁም እንዲሁም ደግሞ የፈተና ይዘቱም አይነቱም ተመሳሳይ ነው የሚሆነው ማለት ነው። ስለዚህ ይህንን ሙሉ መረጃ ለፕራይቬት ተፈታኞች ካላችሁ ለእናንተ ከሌላችሁ ደግሞ ይህን ቪዲዮ ሼር፣ ኮፒ ሊንክ እና ሪፖስት ያደርጋችሁ ታደርሱልኛላችሁ ማለት ነው። ምን ጥያቄ ያላችሁ ምን ግራ ገብታችኋል ኮሜንት ላይ አስቀምጡልኝ፣ መልሼ ይዤላችሁ እመጣለሁ ማለት ነው። ፎሎ ማድረግ እንዳትረሱ። ይመቻችሁ፣ ይቅናችሁ። መልካም የፈተና ጊዜ፣ መልካም እድል።